ወይጂ ታጣሃል? አውማ መንገድ ላይ የሆነ ሰው አግኝቼ ነበር። ማን ነው? አለሙ። አለሙ? እማ ቆይ ምንድን ነው? ምንም አይደለም፣ ይሄ የኔ ጉዳይ ነው። እማ አንድ ነገር ልንገርሽ፣ ስለተፈጠረው ነገር እኔ የሚገባኝ ነገር አለ። እውነቱን ንገሪኝ። ቆይ ምንድን ነው የተፈጠረው? አንተ ደግሞ ቆይ ምን እንድነግር ነው የፈለግከው? ምንም ባልተፈጠረበት ሁኔታ ምን ልንገርህ? እማ እየዋሸሽኝ ነው። እጅግ ሲበዛ ነገሮችን ከኔ እየደበቅሽ ነው። እማ የራስሽን ስሜት ብቻ ነው እኮ እያዳመጥሽ ያለሽው። ቆይ እኔ ባንቺ እንደዚህ መሆን ሰላም ማገኘ ነው ይመስልሽ? ይሄ የኔ ጉዳይ ነው። እኔ ራሴ ወጣዋለሁ አልኩ እኮ። አንተ አርፈ ትምህርትን ተማር። ይሄ ትልቅ ሰው ጉዳይ ነው። እኔ ሁሌም ትንሽ ልጅ ነው አይደል የምመስልሽ? እማ ይኸውልሽ፣ አንቺ ምንም በይ ምን ይሄንን ነገር በራሴ መንገድ ደርስበታል። እሱን ለማድረግ የሞከርክ ቀን የኔናንተ ነገር ያበቃልናል ሄኖክ። ቆይማ የሽጉጥ ጨዋታ ውስጥ መግባትሽ ነገሮች እንደዚህ እየተፈጠሩ መሆናቸው። እሺ ቆይ ነገ ከነገ ወዲያስ ምንድነው የሚፈጠረው? እማ አንቺ እንደዚህ እየሆንሽ እያየሁ እኔ ዝም ብዬ መቀመጥ አልችልም። አንተ ብቻ ራስን ጠብቅ። ከኔ በላይ ሲሆን አንተ ትገባበታለህ። አንተን ካልነኩብኝ ሁሉም ነገር እዳው ገብስ ነው። እሺ ቆይ የሚፈልጉት ዶክመንት ምንድነው? ቢያንስ ስለሱ ብቻ ልወቅ። ምንድነው ዶክመንቱማ? የት ነው ያለው? እሱ ዶክመንት እኔ ጋር ነው ያለው። እሱን ደግሞ መቼ መስጠት አልፈልግም። ለምንድነው መስጠት የማትፈልጊው? አባትህ ለህዝብ ንብረት ለመጠበቅ ብሎ ለወንጀለኞች ራሱን ዝቅ አላደርግም ብሎ ህይወቱን ያጣበት ንብረት ነው። እንዴት ዝም ብዬ እሰጣቸዋለሁ? ለዛ እኮ ነው እናንተ በዚህ ሁኔታ እየኖርን ያለ ነው። ከአንዱ ቤት ወደ አንዱ ቤት እየቀየርን የምንንከራተተው እኮ ከእነዚህ ሰዎች እየሸሸው ነው። ከዚህ በኋላ ስደበቅ አልኖርም። ፊት ለፊት ተጋፍጬ የባሌን ፍትህ አገኛለሁ፣ የእሱንም ስራ አሳካለሁ። እንዴት አድርገሽማ? እነሱ እኮ በገንዘባቸው ምንም ነገር ያደርጋሉ። ሄኖክ፣ እኔ እናትህ ከአንተ የደበቅኩት ትልቅ ማንነት አለኝ። እሱን ደግሞ በቅርብ ቀን አሳይሃለሁ። እማ ግን ስንት ነገር ደብቀሽ ትችያለሽ። እኔ ራሴ ከራሴም የደበቅኩት ነገር ነው። እኔ ራሴ እንደዛ እንደሆንኩኝ ረስቼው ነበር። አሁን ግን በራሳቸው ጊዜ የረሳሁትን ማንነቴን አስታውሰውኛል። በላውን ተረጋጋ። እሺ እንግዲህ ምን ማድረግ ይቻላል? እኔ በህይወቴ ጉረኛና አካባቢ ሰዎችን በጣም ነው የምጠላው። ማንም ሰው በህይወቱ በልኩ ሲኖር ደስ ይለኛል። ሰው ደግሞ ሰው ሆኖ እስከተፈጠረ ድረስ እኩል የሆነ ማንነት ነው ያለው። ስለዚህ ማንም ሰው ከማንም አያንስምም አይበልጥም። እኔ የምልህ እኔ ላንተ በጓደኝነትና በፍቅር መሀል ያለው ልዩነት ንገረኝ እስኪ። እንዴ ምን አይነት ጥያቄ ነው ዛሬ ደግሞ የምትጠይቂኝ? ንገረኝ ፈልጌው ነው። በሁለቱ መሀል ያለውን ልዩነት ወይ ግንኙነት ማወቅ ፈልጌ ነው። ላንተ ምን አይነት ስሜት ነው ያለው? ጓደኛ ማለት ከልብሽ የምትወጂው የምታከብሪውና ፍቅር የምትሰጪው ሰው ነው። እሺ ላንተ ፍቅርስ ምን ማለት ነው? ፍቅር ደግሞ ለአንድ ሰው ሁሉ ነገርሽን መስጠት፣ ከልብሽ ማፍቀርና መውደድ። ላንተ ከጓደኝነትና ከፍቅር ለየትኛው የተለየ ቦታ ትሰጣለህ? ለጓደኝነትም የምሰጠው ቦታ አለኝ፣ ለፍቅርም ደግሞ የምሰጠው የተለየ ቦታ አለ። እሺ ምረጥ ብትባል የትኛውን ትመርጣለህ? ፍቅርን ወይስ ጓደኝነትን? እንዴ ዛሬ ምን ሆነሻል? የምን ምርጫ ነው? ምን አይነት ጥያቄ ነው የምትጠይቂኝ? ግራ እያጋባሽኝ ነው። መልስልኝ ሄኒ፣ መልሱ ለኔ በጣም አስፈላጊ ነው። እኔ ደግሞ ሳሏሽ ነው የሚሰማኝ። እኔ ነገርኩሽ። እኔ ልብ ውስጥ ጓደኝነትና ፍቅር የራሳቸው ቦታ አላቸው። እሺ ከሁለቱ ማስበለጥ የሚኖርብህ የቱን ታስበልጣለህ? ሳምሪ ያልተረዳሽኝ። እነዚህ ሁለቱ ነገሮች ሲጀመር ለውድድር የሚቀርቡ አይደሉም። አንድ አይነት ነገር አይደሉም። አይደለ? ሊወዳደሩ እንደሚችሉማ በደንብ ታውቃለህ። አውቀ ጥያቄን ለማስተባበል እየሞከርክ። እንዴ ዛሬ ምን ሆነሻል? ለጠየቅሽኝ ጥያቄ እኮ ትክክለኛ መልስ ነው እየሰጠሁሽ ያለሁት። ነው ወይስ ሌላ የፈለግሽው ነገር አለ? ቬነስ ተብዬው ዋጋ ያለው ግንኙነት ምንም ደስ አላለኝም እና ደግሞ በዛ ጉዳይ እየተጨነኩ ነው። ይሄ ደግሞ ምን ማለት ነው? ገና እንኳን በቅጡ ያልተግባባዋትን ልጅ ለዛ ነው ገና በቅጡ ሳታውቃት ካንተ ጋር እንደዚህ ሆነችው። ሳምሪ
ከዚህ በፊትም ነግሬሻለሁ አይደለ? በሳራ ጉዳይ እንደዛ ስትጠረጥሪ ምን ያህል እንደደበረኝ ታውቂያለሽ አይደል? በቃ አሁንም ይሄን ጥርጣሬሽን ተይኝ ሄኒ። እንደውም ጥርጣሬ ብቻ ሳይሆን ፍራቻም ጭምር ነው ያለብኝ። አልገባኝም። በቃ ሌላ ማንኛውም ሴት ካንተ ጋር ስትሆን ነገ ምን ይፈጠራል ብዬ እፈራለሁ። ቆይ ለምንድን ነው ሁሌ እኔን ከሴት ጋር ስትይ እንደዚህ አይነት ስሜት የሚሰማሽ? እሺ ተይው፣ እኔን አትመኝ። ቆይ አንቺ እኔም ማላውቀው ሌላ ባህሪ ያለሽ እንዴ? አንተ የማታውቀው ባህሪ ማለት ምን አይነት ባህሪ ሊኖረኝ ይችላል? እኔም በዚህ ልክ የማታምኚኝ ከሆነ አንቺም የመታመን ችግር አለብሽ ማለት ነው። ራሱ የማይታመን ሰው ነው ሌላ ሰው የማያምን ማለት። አትታመኝም እያልከኝ ነው? እኔም ጥያቄ ነው የጠየኩሽ፣ አንቺም ጥያቄ እየጠየቅሽኝ አይደል እንዴ? እኔ ሌላ ማንነት አለህ ወይ ደግሞ የተደበቀ ባህሪ አለህ እያልኩ እኮ አይደለም። እኔ ፊት ለፊት ስለጠየኩሽ ነው እንጂ የኔም ያንቺም ጥያቄ አንድ አይነት ነው። በጣም ጥሩ። አንተ ከልጅቷ ጋር ያለህን ግንኙነት ለማስቀጠል እየሞከርክ ነው ማለት ነው። አረ ሳምሪ ነገሩን እያከረርሽው ነው። ለማንኛውም በርታ። እኔ ነኝ ያጠፋሁት። እስር እያልኩኝ ፍቅርህ አለቀብህ አይደል? እኔ እንደዚህ አይነት ሰው አይደለሁም። ይሄንን ደግሞ አንቺም ጠንቅቀሽ ታውቂያለሽ። ይልቅ ይኸውልሽ እንደ ትልቅ ሰው አስቢ። ይሄን ነገር ከጭንቅላትሽ አውጥተሽ ጣይ። አቺ ራስሽ እንዴት ነው የምታየው? ለኔ ለናው እንዴት አይነት ድፍረት ነው የምታሳይ? አንተ ልጅ ቆይ ለምሮ የምትከታተለኝ? እኔ የሚከታተለኝ ሰው በጣም ነው የሚያስጠላኝ። ቆይ ስራ የለ አርፈ ትምህርትን ለምሮ ማትማረው? እሺ ሁኔታሽን ሳየው በጣም ተናዳጅ ነሽ። ደምሽ ከፍ ብሎ አናትሽ ላይ ወጥቶ እንዳትሞጪሽ። የኔ ደብ እንዳንተ አይነቱ ሰው የሚፈላ ነው የሚመስልህ? አሁንም እዚህ ቆሜ የማወራ ለሰው ልጅ ክብር ስላለኝ ነው። ክብር ቢኖርሽ ኖሮማ ሰውን በስርዓት ነበር የምታናገረው። አንተ ስነ ስርዓት ቢኖር ኖሮ እኔም በስነ ስርዓት አወራህ ነበር። አንተ ግን ከመጀመሪያ ቀን ጀምሮ በስነ ስርዓት አይደለም ስታወራኝ የነበረው። የዛን ቀን በስነ ስርዓት አውርተኝ ቢሆን ኖሮ እኔም በዛ መልኩ ነበር ማወራህ። ለማንኛውም እኔ ሰው የሚገባውን ነገር ማድረግ ሰው ነኝ። እሺ ከሚገባሽ በታችም በላይም አላረግም። እኔ እንደውም ስለ አንተ አንድ ነገር ልንገርህ። የሰው ልክም ክብርም ገብቶ ያውቅም። ቆይ ትምህርት እንዴት ነው የሚገባ? አሁን መስመር እያለፍሽ ነው። እሺ መስመር እያለፍክ ያለኸው አንተ ነህ። ነገሮች ላይ እንደወስን እያረከኝ ነው። እኔ እንደውም ምን እየገረመኝ እንደሆነ ታውቂያለሽ? ከዛ የድሃ ልጅ ጋር ስትሆኑ አስተሳሰባችሁም እንደ አህያ እየሆነ ነው ልበል? እንዳንተ የድንጋይ አስተሳሰብ ከሚኖረው የአህያ ቢኖረው ይሻላል። ቢያንስ አህያ ይንቀሳቀሳል። እንዳንተ አንድ ቦታ ተቀምጦ ለሰው እንቅፋት አይሆንም። አቤት ንግግር! ምላስሽ አታርዝኝ። እሺ አንተ የማትረባ ሴት ልጅ ላይ እጅ ልታነሳ ነው? አንተ አይመለከትም። እሺ እኛ እያወራን ነው። በደንብ ይመለከተኛል። ከዚህ በኋላ በስተት እንዳትነካትሽ። አንተ አትፈታተነኝ። ሰባብሬ ነው ማስቀምጠ። አሁንም እየለመንኩ ነው። የመጨረሻው ትዕግስቴን እየተፈታተንከኝ ነው። ምን ነው ለዳህናተ በህይወት መኖር አልፈልክም እንዴ? አንተ ቆሻሻ! በዚህ ቆሻሻ አፍ እናቴ እንዳጠራት። ምን? አንቺ ልጅ አምሻል እንዴ? ጭራሽ መልሰሽ እኔን ትጠይቅኛለሽ? ቀልድ ነው እንዴ ያሽዌኔት? ለምን ማንነትሽን በቀጥታ አትናገሪ? ደነገጥክ ምናምን ትያለሽ እንዴ? የሰው ነፍስ እኮ ነው። የዶሮ መሰለሽ እንዴ? እንዴት እንደዚህ ቀለል አድርገሽ ታወሪዋለሽ? ደግሞ አይደለም እሷን ጓደኛ ተብዬው ራሱ በመንገዳችን ከገባ የሚገጥመው ይሄ ነው። ታውቃለህ። ተረጋግቻለሁ፣ ግን ደግሞ የሰማሁት ነገር አስደንጋጭ ስለሆነ እኮ ቢሆንም ተረጋጋ። እስኪ መጀመሪያ ትንፋሽ ውሰድ። ምን? ይኸውልሽ ሊሆን ይችላል አይደለም ነው። ቆይ አንተ ምን አይነት አስጠይ ሰው ነህ? ምን ልጅ ነው እንዴ? አቤት ሄሎም ስለ እናቴ ትሰማለህ? በእናቴ እንዳትመጣ ብዬ ነበር። ከዚህ በኋላ እዚህ ኮሌጅ ውስጥ አንድ ነገር እንዳትናገር። ያንን ዶክመንት መቼ እንደምሰጠው ታውቃለህ? ሲሞት ከሬሳው ጋር እንዲቀበር ነው የምሰጠው። በህይወት እያለ እንዳያስበው።
የመሳሪያ ጨዋታ በጣም ትወጃለሽ አይደል? ልጅሽን አገኘሁትና መልእክት ላኩልሽ። ደረሰሽ አይደል መልእክቱ? አንተ ግን እኔን ፈርተው ነው ወደሱ ሄድከው? እኔ አለሙ ማንንም አልፈራም። ይሄን ደግሞ ላንቺ ማስረዳት አይጠበቅብኝም። እኔም እንድታስረዳኝ አልፈልግም። ይኸውልሽ አሁን ለመጨረሻ ጊዜ እየጠየኩሽ ነው። ዶክመንቱን ስጪ። አንድ እውነት ልንገርህ፣ ዶክመንቱን ይገይል። ያንተን ዶክመንት ከእኔ በላይ ለሚያስፈልገው ሰው በውድ ዋጋ ሰጥቼዋለሁ። ስለ እኔ በጥቂቱ ልንገርህ፣ የአይኤምሲ ባለቤት ነኝ። የእግሬ ጫፍ ላይ እንኳን መድረስ አትችልም። የዚህ ትልቅ ድርጅት ባለቤት ሆነሽ ታዲያ ምን ነው በዚህ ልክ ነው? ወይስ ድርጅቱ በህልምሽ ነው? አንቺ ማለት እኮ የችግር ተምሳሌት የሆነች ሴት ነሽ። ያን የሚያክል ድርጅት የኔ ዩኒቨርሲቲ ትንሽ አታፍሪ? አይ አልማዝ ታለቅሳለህ። እመነኝ፣ የዛሬ ሳቀኝ ነገ ደም እንባ ነው የሚያስለቅስ። እኔ ነኝ የማለቅሰው? እኔ አለሙ በህይወቴ ማልቀስ አይደለም አኩርፌ አላውቅም። ይልቅ ቅዠትሽን ተይና በእውነታው እንግባባ። ይኸውልሽ አልማዝ፣ በጣም እየታገዝኩሽ ነው። ይህን ነገር በአንድ ስልክ ጥሪ እኔ ሰዎች ጋር ብደውል ከነ ልጅሽ እግሬ ስር አንበርክከው አለሙ እባክህ ዶክመንቱን ተቀበለኝ ብለሽ ስለምትይኛለሽ። ሁልጊዜ መዛዛቱ አልበዛም? ለምን በተግባር አናደርገው? ያንቺ እልህ የት እንደሚያደርስሽ እናያለን። ከዚህ በኋላ እየመጣሁ አልጠይቅሽም። የመጨረሻ ማስጠንቀቂያ ነው የነገርኩሽ ያለሁት። ተቀብያለሁ። ከዚህ በላይ መሄድ ያለብን የልህ ጥግ ድረስ አብረን እንሄዳለን። ቤት ስመጣ ቤቴ ለቀሽ ውጪ ነው አይደል ያልከው? አሁን ደግሞ በተራ አንተ ቤቴ ለቀ ውጣ። ደፋር ነሽ። we'll see together አብረን እናየው። ምን ነው የሰውዬ ከኔ ህይወት አልወጣለ። አሁን እኔም ትዕግስት እያለቀ ወይኔ የዛሬው ፍልሚያ በዘረረ የጨረሰው ሄኖክ፣ ተዘራዱ ደግሞ ናሁ በቃሬዛ ገብቶልሻል ሆስፒታል። እኔ የለሁበትም። በኋላ ወሬ አውራ ተብሮ ለሚፈጠረው ነገር እኔ የለሁበትም። በኋላ እራስህ ትችለዋለህ። የተደረገ ነገር እኮ ነው ያወራሁት። ያልተፈጠረ ነገር መቼ አወራሁ ነው? ደግሞ ይሄን የመሰለ መረጃ ይዤ እስቲ አንዳንዴ ደግሞ እንደ ፍቅረኛ አድርቂ ተብያለሁ። ለምን መሰለ ማንም ሰው ስለ ሽንፈቱ ስታወራ ደስ አይለውም። ደግሞ አንተ ለምን እነሱን የራስህን ኑሮ አትኖርም? በቃ ተው፣ ይቅርብክ። ይቅርብክ? ለምን ነው የሚቀርብ? እኔ እኮ አንቺ ከዚህ ኮሌጅ ስወጣ የሚገርም ጋዜጠኛ ነው ሆኖሽ፣ ለዛ ደግሞ እኔ የምማረው ትምህርት ሁሌ ፕራክቲስ እያደረኩ ነው። እኔ ይኸውልሽ ለትምህርት የሚጠቅመኝ ስራ ነው እየሰራሁ ያለሁት። እሺ የሰው ድብድብ እየቀረስክ ነው የምትማረው? ይኸውልሽ ጋዜጠኛ እኮ በሁለት የሀገራት ጦርነት መሀል እየቀረጸ አይደል የሚለቀው? ታዲያ እኔም ለሙያዬ ታማኝ ነኝ። በኋላ ለሙያዬ ተመናለሁ ብለህ አንድ ነገር ሆነ የአይን እማኝ እንዳታረገኝ ተናግሬያለሁ። እኔ በዚህ ጉዳይ ጥሩ ነገር እየሽተኛ አይደለም። ባታስፈራሪ እንግዲህ እኔ ማንንም አልፈራም። እሺ በኋላ ብታርፍ ነው የሚሻልሽ። በአንድ ሴት የተነሳ እንደዚህ መሆን አስፈላጊ ነበር? አየህ ውሎ ሳያድር ዛሬውን አሳየኸኝ። አሁን በጣም ተናድጃለሁ እና ደግሞ ይኸውልሽ ትንሽ ንግግር አልችልም ሳምሪ። ኧረ እባክህ ለነገሩ ለሷ ብለህ እንደዛ ከመሆኑ ሌላ ምን ታደርጋለህ? ይሄንንም ለጓደኝነት ብለህ ነው? እኔ እሷን ብቻ ስለገፈተራት አይደለም፣ በዛ ቆሻሻፎ በማየን ሲናገራ ስሜት ሆኜ ነው። እንደዚህ ብለህ አሳምናታለሁ ብለህ ካሰብክ በጣም ተሳስተሃል። እሺ እኔ ሳምሪ ገና ምንም ነገር ሳይጀመር በፊት አስጠንቅቄ ነበር። አንተ ግን በጊዜው እኔ ስለምቀና ብቻ ነበር የመሰለ። ይኸውልሽ ሳምሪ፣ አሁንም ውስጥሽ ያለው ተራ ቅናት ነው። እኔና አንቺ መሀል ይሄ ነገር መፈጠር የለበትም። ፍቅር እኮ ሰላም ነው የሚያስፈልገው። አንቺ እኮ ነበርሽ እኔ ማረጋጋት የነበረብሽ። አንቺ ግን ጭራሽ ንዴቴ ላይ ንዴት እየጨመርሽ ነገሮችን እያባባስሽ ነው። በተፈጠረው ነገር የተናደድኩ ነው የመሰለህ? አንተ ናሆምን ቬነስ ፊት እንደዛ ማድረግ በጣም ነው ደስ ያለኝ። እንደዛ ነው እያሰብሽ ያለሽው? እውነቱን ንገርሽ፣ እኔ እንደዛ አልተሰማኝም። አንቺ እንደዚህ ስላሰብሽ ግን በጣም ነው የማዝነው። ምክንያት አትፈልግ፣ የምትፈልገው ነገር ግልጽ አድርገው። ሁሉንም ነገር እኮ ቀድመሽ እያወራሽ ነው። ያው ምን ያላሰብኩትን ነገሮችን ቀድሜ ማወቅ እንዳለብኝ አውቅ ነበር ይመስለኛል። አንተን ለመረዳት ግን ዘግይቻለሁ። ቆይ ምን ያህል ስህተት ሰርቼ ነው ለዚህ ንግግር የበቃሽው? አዎ ልክ ነኝ። አሃ አሁን ገባኝ። እንደውም አንቺ ጋር የተፈጠረ አዲስ ነገር አለ ማለት ነው።
ለዛ ነው አጉል ነገር በመሀላችን እንዲፈጠር እያደረግሽ ያለሽው እኮ። እኔ ጋር አዲስ ነገር ኖሮ ነው በመሀላችን ችግር እንዲፈጠር የማደርገው? እርግጠኛ ነህ? ሁኔታሽ እንደዛ ነው ይመስለው። ይልቅ ውስጥሽ የገባውን መጥፎ ሀሳብ አስወጥተሽ ለመረጋጋት ሞክሪ። ምን አንቺ ልጅ አምሻል እንዴ? ጭራሽ መልሰሽ እኔን ትጠይቅኛለሽ? ቀልድ ነው እንዴ ያሽዌኔት? ለምን ማንነትሽን በቀጥታ አትናገሪ? ደነገጥክ ምናምን ትያለሽ እንዴ? የሰው ነፍስ እኮ ነው የዶሮ መሰለሽ እንዴ? እንዴት እንደዚህ ቀለል አድርገሽ ታወሪዋለሽ? ደግሞ አይደለም እሷን ጓደኛህ ተብዬው ራሱ በመንገዳችን ከገባ የሚገጥመው ይሄ ነው ታውቃለህ። ተረጋግቻለሁ፣ ግን ደግሞ የሰማሁት ነገር አስደንጋጭ ስለሆነ እኮ ቢሆንም ተረጋጋ። እስኪ መጀመሪያ ትንፋሽ ውሰድ። ምን ይኸውልሽ ሊሆን ይችላል አይደለም ነው። ቆይ አንተ ምን አይነት አስጠይ ሰው ነህ? ምን ልጅ ነው እንዴ? አመሰግናለሁ። ተነስ ተነስ! አንተ አሁን የኔ ልጅ ነህ? እንዴት ነው በማንም የምትመጣው? ይኸውልህ ወንድ ልጅ መጀመሪያ ነገሮች ከመሆናቸው በፊት ነው የሚዘጋጀው፣ አስቀድሞ ይዘጋጃል። አባዬ ታያለህ አለ እኮ እማደርገውን ነገር መቼም እሱ ሊቋቋመው አይችልም። ደግሞ አንቺ ምን ሆነሽ ነው? አንቺም ከሰው ጣልተሽ ነው? ምንድነው ዛሬ እዚህ ቤት እየተካሄደ ያለው ነገር? አባዬ አንተ ልክ ነበርክ። እኔ ከደሃ ጋር መሆን አልነበረብኝም። አልገባኝም። ከማን ጋር ነው መሆን የሌለብሽ? ከሱ ጋር ለመሆን መወሰኔ ስህተት ነበር። እሱ በህይወት ውስጥ ሌላ ሴት ስትመጣ እኔን ትቶኛል። እሱም ማን በቀላሉ አንቺን ጥሎ አይሄድም። እኔ ልጅ አንቺ ከሱ ጋር ነው መሆን ያለብሽ። እኔ ከሱ ጋር መሆን አልፈልግም አባ። አይ እንደሱማ አይባልም። እኔ ልጅ ካልሆነ እኔ ራሴ ያናግረዋለሁ። አንቺ አትዘኝሽ። አባዬ አያስፈልግም። በቃ ምንም ነገር አልፈልግም። ተናገርኩኝ እኮ እኔ ልጁን አናግረዋለሁ። ለነገሮች አትቸኩይ። አንቺ አሁን ተረጋጊ። እሺ በቃ እኔ ማረፍ ፈልጋለሁ። ልረፍ። ነገ ልጁን ማግኘት ፈልጋለሁ። አባ ልጁን ባታገኘው ነው የሚሻለው እኮ። ለምን አባ? ይሄ ልጅ ማለት እኮ ዛሬ ከኔ ጋር የተጣላው ልጅ ነው። እንኳን ከሷ ጋር ድጋሜ እንዲሆን በህይወት ራሱ እንዲቆይ ዛሬ አልፈቅድለትም። መቼም አልፈቅድለትም። እሱ በህይወት መኖሩ ደግሞ ለኔ በጣም ወሳኝ ነገር ነው። ለምን? ከሱ እናት ጋር አንድ ትልቅ ጉዳይ አለኝ። ያንን ጉዳይ ለማስፈጸም ደግሞ ልጁ ለኔ በጣም ይጠቅመኛል። የሳምሪና የሱ ግንኙነት ደግሞ እቅዴን ተግባራዊ ለማድረግ እጅግ በጣም ወሳኝ ነው። እሺ ከፈለክ ልጁን አሳያለሁ፣ ግን አንድ ሐሳብ እኔ ጋር አለ። አባ ሳምሪ አሁን በልጁ በጣም ነው የተናደደችው። እናም አሁን በአንተ ጉዳይ ብትስማማ ላረገባት ነገር እንድትበቀለው ንገራት። የዛኔ ያንተንም ስራ ቢሆን መስራቱ አይቀርም። ለሱ አሁን ጊዜው ገና ነው። ሳምሪ ገናው ማዘኗ ነው። ሐዘኗ ደግሞ ቀስ እያለ ከፍ እያለ ይሄዳል። የዛኔ ይሄ ሐዘን ወደ ንዴት ይቀየራል። ከዛ በኋላ ሳምሪ ምንም ነገር ማድረግ ትችላለች። አባ ይሄ ልጅ ባልገለውም እንኳን እኔ መሆኔን ሳያውቅ እያንዳንዱን የሰውነቱን አካል እንድሰባብረው ፍቀድ። በትንሹ መብት ነው።
ግን ልጁን በህይወት ፈልገዋለሁ። እጅግ በጣም ይጠቅመኛል። አልገለውም፣ ግን ስብርብር ነው ማረገው። የጓደኝነት ግዴታ ይልወጣ ብዬ ነው። ደግሞ በእኔ ምክንያት እንደዛ መሆኑ አይ መነሻው ባንቺውን እንጂ እኔ እንኳን የተጣለው ስለ እናቴ ሲያወራ ነው። ለውጥ የለውም። ለእኔም ሆነ ለእናተ አንተ ዋናው ያሰብከው ሀሳብ ነው። እኔ እኮ ባልጣለው ደስ ይለኝ ነበር፣ ግን ከአቅሜ በላይ ተፈታተኝ። አንተ ባትመጣና ትንሽ ብትቆይ ኖሮ እኮ እኔም ማድረገውን ታይ ነበረ። አንተ ግን በቃ ይመች። አሪፍ አጨራረስ ነው የጨረስከው። እኔ በመጣላት አላምንም። የአንዳንድ ሰው ባህሪ ምን እንደሆነ ታውቃለህ? ሳትጣላው ስትቀር ፈሪ፣ ስትጣላው ደግሞ ባለጌ፣ ልታስረዳው ስትሞክር ደግሞ ወረኛ፣ ትተው ስትሄድ ደግሞ አስመሳይ ነው የሚልክ። እኔ እኮ በመጀመሪያ ግንኙነታችን ጊዜ የሆነ ወንጀለኛ ስለምትመስል አንድ ነገር ትሰራልኛለህ ብዬ ነበረ። አየህ፣ ስለዚህ ሰው አልተሳሳትኩም ማለት ነው። እንኳን ወደዚህ ዘሽ መጣሽ፣ ትንሽም ቢሆን ተረጋጋሁ። አረ ለዚህ ትናድዳለህ እንዴ? በቃ ተፈጠረ አለፈ። በዛ ላይ ይሄኛው ንዴት ሳያልቅ ደግሞ ሌላ ንዴት። እኔ ብዙ መጽሐፍ አንባቢ ወይ ተፈላሳፊ አይደለሁም። ስለዚህ በህይወትህ ካንተ ቁጥጥር ውጪ ለሚሆኑ ነገሮች እያሰብክ አትብሰልሰል። አንቺ እኔን አረጋጋለሁ ብለሽ ደከምሽ። ይቅርታ። ይሄ እኮ የጓደኝነት ግዴታዬ ነው። ያው እኔም አንድ ቀን የጓደኝነት ግዴታዬን የምወጣበት ጊዜ ይመጣል አይደል? እንዴት አመሸሽልኝማ? መጣልኝ ልጄ። ደሞ አምሮብሻል ዛሬ። ምንድን ነው? ዛሬ የምነግርህ ትልቅ ነገር አለ። ምክንያቱም ሁሉም ነገር እየከበደ ነው። ደሞም ተፈጠረ። ነገ ትክክለኛውን የኔን ማንነት ታያለህ። ይሄን ቤት ልንለቅ ነው። ይሄን ቤት ልንለቅ? ለምን? በህይወት ጠንካራ እንድትሆንና የአባትህ ጠላቶች እንዳያገኙ ስል ነው ሁሉ ነገር የደበኩ። እሺ ምንድን ነው እሱማ? ታውቃለህ፣ አንተ እዛ ትምህርት ቤት እኮ በነፃ ነበር የምትማረው። እንደውም ማንም ከሚከፍለው በላይ እየከፈልኩ ነው ያስተማርኩ። እየቀለድሽ ነው? በዚህ ጉዳይ ነው ያልቀልድ። መምህራኖቹ በሙሉ ያውቃሉ። የተባሉትን ብቻ እንዲያደርጉ ከፍላቸው ነበር። እና እነሱ አንቺ የምታያቸውን ነው የሚያደርጉት ማለት ነው እንዴ? ሙሉ ትምህርት ቤቱ እኮ እኔ እንደማልከፍል ነው የሚያውቀው። የተደበቀው ማንነት በሙሉ ይገለጥልሃል። ከነገ ጀምሮ የኔ ልጅ የትምህርት ቤቱ ሌላኛው ተማሪ ሆነ ነው የምትሄደው። እማ እውነትሽን ነው? እውነቴን ነው ሄኖክ። አንተ በህይወታችን ከእንግዲህ ምንም ቢመጣ መቋቋም የምትችልበት ደረጃ ላይ ደርሰሃል። እናም ትምህርትን ስትጨርስ ትልቅ የእብነ በረድ ማምረቻ ድርጅት ከፊት ለፊት እየጠበቀ ነው። እንዴ እማ የእውነት ይሄ ሁሉ የኛ ነው? አዎ፣ እኔ እናት በብልሃት ያኖርኩት እንደ እናት ደብቄ ያኖርኩልህ ነገር ነው ሄኒ። ነገ ቤት እንቀየራለን፣ ግን ምንም ነገር ስትወጣም ሆነ ስትገባ በጥንቃቄ መሆን አለበት። እማ እኔ ሁሉንም ነገር ለመቆጣጠር ዝግጁ ነኝ። ታዲያ እኔ ሁሉም ነገር በጥንቃቄና በብልሃት እንደጠበቅኩት አንተ ብልህ ሁን። እሺ እማዬ። ግን ይኸውልህ ልጄ፣ በቢዝነስ ዓለም ምንም ቢሆን እንዳትሸነፍ ማድረግ አለብህ። እሺ እማዬ። አባባ ያውና ልጁ በጣም ጥሩ። እንኳንም አየሁት። ከዚህ በኋላ ሁሉ ነገር ለኔ ተወው። ምን? አንቺ ልጅ አምሻል እንዴ? ጭራሽ መልሰሽ እኔን ትጠይቅኛለሽ? ቀልድ ነው እንዴ ያልሽው? የኔት ለምን ማንነትሽን በቀጥታ አትናገሪ? ደነገጥክ ምናምን ትያለሽ እንዴ? የሰው ነፍስ እኮ ነው፣ የዶሮ መሰለሽ እንዴ? እንዴት እንደዚህ ቀለል አድርገሽ ታወሪዋለሽ? ደግሞ አይደለም እሷን ጓደኛህ ተብዬው ራሱ በመንገዳችን ከገባ የሚገጥመው ይሄ ነው። ታውቃለህ። ተረጋግቻለሁ፣ ግን ደግሞ የሰማሁት ነገር አስደንጋጭ ስለሆነ እኮ ቢሆንም ተረጋጋ። እስኪ መጀመሪያ ትንፋሽ ውሰድ። ምን? ይኸውልሽ ሊሆን ይችላል አይደለም ነው። ቆይ አንተ ምን አይነት አስጠይ ሰው ነህ? ምን ልጅ ነው እንዴ? አቤት ሄሎም